በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ታኅሳስ 8 ቀን የጻድቁ አባታችን የአባ ኪሮስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ጻድቁ አባታችን አቡነ ኪሮስ በዚህ ዕለት ምን ያደረጉበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ ባፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ታኅሳስ 8 ቀን የጻድቁ አባታችን የአባ ኪሮስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬቱ ዕለት ታኅሳስ 8 ቀን ጻድቁ አባታችን አቡነ ኪሮስ የተወለዱበት ዕለት ነው፣ ወይንም ደግሞ በዓለ ልደታቸውን ነው የምናከብረው። ታዲያ የተወለዱበት ነው ወይም በዓለ ልደታቸውን ነው የምናከብረው ብለን ብቻ ማለፍ ሳይሆን ጻድቁ አባታችን አቡነ ኪሮስ ማን ናቸው፣ የስማቸው ትርጉምስ ምን ማለት ነው የሚለውን ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጠር አድርገን እንማማራለን ማለት ነው። እንግዲህ ከስማቸው ትርጉም ጀምሮ አጠር አድርገን ስንመለከት ኪሮስ ማለት ምን ማለት ነው ስንል ኪሮስ ማለት አበብዙሃን ማለት ነው፣ ወይም ደግሞ የብዙሃን አባት ማለት ነው። ስሙንም ደግሞ ያወጣለት መልአከ እግዚአብሔር ነው፣ ቅዱስ ሚካኤል ነው። በጽር ቋንቋ ደግሞ ኪሮስ ማለት ጌታ ማለት ነው። እንግዲህ የጻድቁ አባታችን የአቡነ ኪሮስ እናትና አባቱ ማን ናቸው ስንል አባቱ ንጉሠ ሮም ነው፣ ወይም ደግሞ የሮም ንጉሥ ነው፣ አብያ ይባላል። እናቱ ደግሞ ሜናሴር ወይም ደግሞ አንስራ ትባላለች። ታዲያ እነዚህ ቅዱሳን እናትና አባቱ እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ነበሩ። ለዘመናት እንደ ሕግጋቱ የሚኖሩ ፈራ እግዚአብሔር በውስጣቸው ያደረ ነበረ። ነገር ግን ለዘመናት ልጅ በማጣት ይሰቃዩ ነበረ። ለ30 ዘመን ወይም ደግሞ ለ30 ዓመት ልጅ በማጣት ከኖሩ በኋላ እግዚአብሔር አምላክ ልጅ እንዲሰጣቸው ወደ ፈጣሪያቸው ቢያለቅሱ፣ ወደ ፈጣሪያቸው ቢለምኑ የተባረከ ልጅ ስጠን፣ የተባረከች ልጅ ስጠን እያሉ ወደ እግዚአብሔር ቢጸልዩ፣ ቢያነቡ፣ ቢያለቅሱ እግዚአብሔር አምላክ የለመኑትን የማይነሳ አምላክ ነውና ጾማቸውን፣ ጸሎታቸውን፣ ልመናቸውን ተቀብሎ ፈጣሪ ፈቅዶላቸው 2 ልጆችን ሰጣቸው። የመጀመሪያ ልጃቸውን ቴዎዶስዮስ ብለውታል። ሁለተኛ ልጃቸውን ደግሞ ዲላሶር ብለውታል ማለት ነው። ልብ በሉ። የጻድቁ አባታችን የአቡነ ኪሮስ የቀድሞ ስማቸው ዲላሶር ይባላል። ታዲያ ስለ ጻድቁ አባታችን ስለ አቡነ ኪሮስ መጽሐፈ ገድላቸው ሲናገር እንዲህ ይላል። የፊቱ ደምግባት ያማረ፣ ቁመቱ እንደ ዘንባባ ዘለግ ያለ፣ ዓይኖቹ እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ ሆኑ፣ የመልኩ ደምግባት እንደ ጽጌረዳ ቀይ ነበረ ብሎ ስለ ጻድቁ አባታችን ደምግባት ስለ ጻድቁ አባታችን ውበት ይናገራል ማለት ነው። ታዲያ አባቱ ከሞተ በኋላ ታላቅ ወንድሙ ቴዎዶስዮስ ለ3 ዓመት ነገሰ። መጀመሪያ እንዳልነው የጻድቁ አባታችን የአቡነ ኪሮስ አባት ንጉሠ ሮም ነው፣ ወይም ደግሞ የሮም ንጉሥ ነው ብለናል። ታዲያ አባቱ ሲሞት ልጁ ነገሰ። የመጀመሪያ ልጁ ደግሞ ቴዎዶስዮስ ነው። ቴዎዶስዮስ ለ3 ዓመታት ነግሷል። በዚህ ጊዜ ዲላሶር ወይም ደግሞ አቡነ ኪሮስ ከአባቴ የሚደርሰኝን ሀብት ንብረት ስጠኝ ብሎ ታላቅ ወንድሙን ቴዎዶስዮስን ጠየቀው። በዚህ ጊዜ ቴዎዶስዮስ ለጻድቁ አባታችን ለአቡነ ኪሮስ ወይም ደግሞ ለዲላሶር የሚገባውን መስጠት ሲገባው አንተ ታናሽ ነህ፣ የኔ የሆነ ሁሉ ለአንተ ማለት ነው። ስለዚህ
ምንም የምሰጥ ነገር የለም ብሎ ጻድቁ አባታችንን ከለከለው። ጻድቁ አባታችን አቡነ ኪሮስ ወንድሙ በነገሰበት በዚያ ጊዜ በከተማ ውስጥ የሚሰራውን አመጽ ተመልክቶ በከተማ ውስጥ ግፍ በመብዛቱ ብዙ መከራ ብዙ ስቃይ እየበዛ በመሄዱ ይህንን ነገር ሁሉ በከተማ ቁጭ ብዬ ከመመለከት ከዚህ ልጠፋ ይገባኛል ብለው ጻድቁ አባታችን ይህንን ግፍ ይህንን መከራ ከመመለከት ብሎ ሀብት ንብረቱን ሁሉ ትቶ ዓለምን ንቆ ቀጥ ብሎ ወጥቶ ሄደ። ታዲያ ከከተማም ወጥቶ በሌሊት ሲሄድ ሳለ አንድ በዓት ታገኘና በዚያች በዓት ውስጥ 10 ቀን ሰነበተ። በዚያች በዓት ውስጥ 10 ቀን ሲሰነብት መንፈስ ቅዱስ ኪሮስ ብሎ ጠራውና ለብዙዎች አባት ትሆናለህ፣ በቃል ኪዳንህም ብዙዎችን ትጠቅማለህ። የአንድ ቀን መንገድ ሂድና አንድ ገዳማዊ ሰው ታገኛለህ፣ ከእርሱም ልብሰ ምንኩስናን ልበስ አለው። ልብ በሉ ወገኖቼ። ታዲያ ጻድቁ አባታችን ሲሄድን ሳለ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በፀጉር የተሸፈነ ግርማው የሚያስፈራ አንድ መነኩሴ ያገኘ። ያ መነኩሴ አባ በብኑዳ ይባላል። አባ በብኑዳን አገኘውና ወደ አባታችን ወደ አባ በብኑዳ ቀርቦ ከእርሳቸው ተባረከ። አባ በብኑዳም ኪሮስ ሆይ እንደኔ መሆን ትፈልጋለህን ብለው ጠየቁት። አባ ኪሮስም አዎ እንደ እርሱ መሆን እፈልጋለሁ ብሎ መለሰ። በብኑዳም ወዲያው ደመና ጠቅሶ ወደ ገዳማ አስቄጥስ ሄዶ ከአባ ተርዋ ዘንድ አልባሰ ምንኩስናን አምጥቶ ለአባ ኪሮስ አለበሰው። አባ ኪሮስም ገና በልጅነት ዕድሜው ጨዋታ ሳያጓጓው መጫወት አለብኝ መኖር አለብኝ ሳይል ዓለምን ንቆ ሀብት ንብረቱን ሁሉ ትቶ የዓለም ነገር ሁሉ አላፊ ጠፊ መሆኑን ተገንዝቦ ምንም ነገር ሳያጓጓው ገና በ17 ዓመቱ መነኮሰ። ከአባ በብኑዳ ዘንድ መንኩሶ ለአባ በብኑዳ እየታዘዘ መኖር ጀመረ። ታዲያ ለአባ በብኑዳ ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል ሁል ጊዜ በሰርክ ሰዓት ላይ ህብስት ሰማያዊ ጽዋ ሰማያዊ እያመጣ ይመግባቸው ነበረ። በእንዲህ ሁኔታ ሳሉ ታዲያ በአባ በብኑዳ ገዳም አንድ እንግዳ መነኩሴ ከገዳማ አስቄጥስ መጥቶ በቤታቸው በእንግድነት ተቀመጠ። በእንግድነት ሲቀመጥ ቤቱን ተመለከተና በቤቱ ውስጥ ምንም አይነት ምግብ እንደሌለ አይቶ ተመልክቶ ምን ትበላለህ ምን ትጠጣለህ ብሎ አባ በብኑዳን ጠየቃቸው። አባ በብኑዳም ታዲያ አምላክ ይሰጠናል፣ የምንበላው የምንጠጣውን ነገር አምላክ ይሰጠናል፣ ምንም ነገር አያሳስበንም አለ። ያ መነኩሴ በእንግድነት የመጣው ያ መነኩሴ ታዲያ እንዴት እንደኛ ሰው አይደለምን? እርሱ ሰው ሆኖ ሳለ እንዴት እግዚአብሔር ይሰጠናል፣ እንዴት እግዚአብሔር ይመግበናል ይላል ብሎ በልቦናው ሲያስብ ሳለ በልቦናው የሚያስበውን ይህንን የጥርጣሬ ሐሳብ አባ በብኑዳ በመንፈስ ቅዱስ ተረድቶ ለምን እንዲህ ታስባለህ? እኔም እንዳንተ በደለኛና ኃጢአተኛ ነኝ አለው። ከዚህ በኋላ የሰርክ ጸሎታቸውን አድርሰው ሲጨርሱ መዓዛው ልዩ የሆነ ህብስትንና ወይንን ቅዱስ ሚካኤል አመጣላቸው። ቅዱስ ሚካኤል ይህንን ሰማያዊ ህብስትና ሰማያዊ ጽዋ አምጥቶ ለአባ በብኑዳ ሲሰጠው ያ በእንግድነት የመጣው መነኩሴ አልተመለከተም አልታየውም ነበርና፣ ወይም ደግሞ ቅዱስ ሚካኤል ለዛ እንግዳ ለሆነ መነኩሴ አልታየውም ነበርና ህብስቱን አይቶ ያ እንግዳ መነኩሴ ይህ መሰሪ መነኩሴ እያለ ሲያስብ አሁንም በልቦና ያሰበውን ነገር አባ በብኑዳ ለምን እንዲህ ታስባለህ? ለምንድነው እንዲህ አይነት ሐሳብ ወደ አእምሮህ የሚመጣው? እኔ መሰሪ አይደለሁም ብሎ አባ በብኑዳ አሁንም በልቦና ያሰበውን ነገር አስቀድሞ ለምን እንዲህ ታስባለህ? እንዲህ ማሰብ የለብህም አለው። በዚህ ጊዜ ያ በእንግድነት የመጣው መነኩሴ እጅጉን አድንቆ በልቦና የሚያስበውን ነገር ሁሉ አባ በብኑዳ ማወቁን እጅጉን አድንቆ ተቀምጦ ከነርሱ ጋር ተመገበ። ያ እንግዳ መነኩሴ ግን ክፉ ሐሳብን አሁንም አሰበ። ከነርሱ ጋር ሲመገብ ሳለ ከህብስቱ ቀንሶ በልብሱ ደብቆ ወደ ገዳማ አስቄጥስ ይዞ ሄደ። ይዞ መሄድ ብቻ ሳይሆን ይዞ ከሄደ በኋላ መነኮሳትን ሰብስቦ ያን በረድ የሚመስል ህብስት አሳያቸው።
ካሳያቸውም በኋላ ደግሞ እነዛ እርሱ የሰበሰባቸው በገዳመ አስቄጥስ ያሉ መነኮሳት ይህንን የታገኘው ከየት አመጣኸው እያሉ ጠየቁት። እርሱም ታዲያ በዮርዳኖስ ገዳም በብኑዳ የሚባል መሰሪያ አለና ኑ ተከተሉኝና ሄደን እናምጣው እያለ ሲናገር ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል መጣ። ቅዱስ ገብርኤል መጥቶ ያችን ደብቆ ሸፍኖ ይዟት የመጣውን ነገር ያችን የህብስት ስባሪ ከእጁ ነጥቆ ወደ ሰማይ ወጥቶ ለሥላሴ ሰገደ ቅዱስ ሚካኤል። ታዲያ እግዚአብሔርም በብኑዳ መልካም አላደረገም አለ። የተቀደሰውን ለውሻ በመስጠቱ በአንበሳ ተሰብሮ ይሞታልና አለው። ህብስቱን በበረሃ ለሚኖር ፊሊሞና ለተባለ ገዳማዊ ሰው ሂድና ስጠው አለው። ቅዱስ ሚካኤልም እንደታዘዘ ሄዶ አደረገ። ሄዶ ሰጠ። ፊሊሞና ለተባለው ገዳማዊ ሰው ሰጠው። ያ ወደ ገዳመ አስቄጥስ ይዞ ሄደ። መነኮሳትን ሰብስቦ ሲያሳያቸው የነበረው መነኩሴ ግን ሰብስቧቸው ያንን ሲላቸው ስለነበረ ኋላም ከእጁ ላይ መነጠቁን ሲመለከቱ መነኮሳቱ የተሰበሰቡት መነኮሳት እጅጉን ደነገጡ። ደንግጠውም እኛ መምህራንና ፈራጅ ማን አደረገን? እኛ ምን አገባን? ለምንድን ነው የምንፈርደው? ብለው በዚያው ቀሩ። ከዚህም በኋላ ያ እንግዳ ሆኖ ወደ አባ በብኑዳ ገዳም በእንግድነት የመጣው መነኮስ ወደ በዓቱ ሄዶ ታንቆ ሞተ። ታዲያ ለአባ በብኑዳም ይመጣለት የነበረው ምግብ ተቋረጠ። አባ ኪሮስም የእጽዋት ፍሬ እየፈለገ ያመጣ ነበረ። ታዲያ ከዕለታት በአንደኛው ቀን ምግብ ፍለጋ ወደ ሌላ ቦታ ሄዶ ሳለ የኬልቆዶን ንጉሥ ሞቶ ለቅሶ እጅጉኑ ደምቆ ፈረሰኞች ተሰልፈው ካህናት በማዕጠንት በዝማሬ ሲያሸበሽቡ አይቶ ጻድቁ አባታችን አቡነ ኪሮስ ወደ አንዱ ጠጋ ብሎ ይህ ምንድን ነው? ምን እየተከናወነ ነው? ብሎ ጠየቀ። ያም ሰው ታዲያ የኬልቄዶን ንጉሥ ሞቶ ነው ብሎ ነገረው። አባ ኪሮስም ንጉሥ ልጁን የዳረ መስሎኝ ነው ብሎ እያደነቀ አንድ ሰው ሲሞት ይሄ ሁሉ ሐሴት፣ ተድላ፣ ደስታ መደረጉ ገርሞት ይህንን እያደነቀ ወደ በዓቱ ቢሄድ አባ በብኑዳን አንበሳ ሰብሮ ሥጋውን በትኖ ሲበላው ደረሰ። በዚህ ጊዜ እጅጉኑ አዘነ። አንበሳውን ተራምዶ እጅጉኑ አምርሮ አለቀሰና ጌታዬ ሆይ አለ፣ በዓለም በቤተ መንግሥት ሲበሉ ሲጠጡ የኖሩትን ሞታቸውን ታሳምራለ። ቤቱን፣ ሀብቱን፣ ንብረቱን፣ ሚስቱን፣ ልጁን ትቶ ደግሞ በዋሻ በገደል በጾም በጸሎት የሚኖረውን ሥጋውን ላራዊት ታስበላለ። ይህንን የፍርድህን ነገር ሳላውቅ በሕያው ስምህ እምላለሁ ከዚህ ምድር አልነሳም ብሎ በእግዚአብሔር ስም ምሎ በምድር ላይ ወደቀ። ወገኖቼ ጌታ ሆይ ለምንድነው ይህንን ፍርድ የሰጠው? በዓለም ያሉትን በቤተ መንግሥት የሚበሉ የሚጠጡትን ሞታቸውን ታሳምራለ። በገደል በጾም በጸሎት ተወስነው እየተጋደሉ የሚኖሩትን ደግሞ ሥጋቸውን ለአራዊት ለምን ታስበላለ? ይህንን የፍርድህን ነገር ማወቅ አለብኝ። ለምን ይህንን ፍርድ እንደፈረድህ እስከማውቅ ድረስ በሕያው ስምህ እምላለሁ ከዚች ምድር አልነሳም ብሎ ወደቀና ጻድቁ አባታችን አቡነ ኪሮስ ለ40 ዓመታት ግማሽ አካሉ በስብሶ አፈር እስከሚሆን ድረስ፣ ግማሽ አካሉ ደግሞ ሳር እስከሚበቅልበት ድረስ፣ ሥጋው እስኪያልቅ ድረስ ለ40 ዓመታት በምድር ላይ ወድቆ በጾም በጸሎት በገደልና በስቃይ ምድር ላይ ወድቆ ጸለየ። ዛሬ የጻድቁ አባታችን የአቡነ ኪሮስን ስዕላቸውን ስትመለከቱ መሬት ላይ ወድቀው ሳር ላዮቻቸው ላይ በቅሎባቸው ይሳላሉ። ይህም ደግሞ ከታሪካቸው ጋር የሚያያይዘው ነገር ስላለ ነው አሁን ያነሳ ነው ማለት ነው። ታዲያ ለ40 ዘመን ለ40 ዓመታት ሥጋቸው እስኪያልቅ ድረስ በጾም በጸሎት በገድል በስቃይ በመሬት ላይ ወድቆ ከጸለየ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ እንዲህ አለው፣ ታጋይ አርበኛ ኪሮስ ሆይ ሰላም ላንተ ይሁን ሲለው ጻድቁ አባታችን ማንህ ብሎ ጌታችንን ጠየቀው። ጌታችን በዚህ ጊዜ መልአከ እግዚአብሔር ነኝ አለው። መልአከ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ጌታችንም ታዲያ በስመ አብ በስመ ወልድ በስመ መንፈስ ቅዱስ አለ። ጻድቁ አባታችን አቡነ ኪሮስም በስመ አብ ወወልድ ወመንፈስ ቅዱስ ሲልለት እውነትም የእግዚአብሔር መልአክ መስሎት
ከወደቀበት ለ40 ዓመቱ ሙሉ ወድቆ ከጸለየበት ቦታ ለመነሳት ቢፈልግም ግማሽ አካሉ በስብሶ ስለነበረ፣ ግማሽ አካሉ ሳር በቅሎበት ስለነበረ ወዲያው ብድግ ብሎ ቆሞ መነሳት ስላልቻለ፣ መቆም ስላልቻለ መነሳት እንዳቃተው ባየ ጊዜ እግዚአብሔር አምላክ ምድርን ተናገራት። ሥጋውን እንድትለቀው አዘዛትና ወዲያውኑ ጻድቁ አባታችን አቡነ ኪሮስ ፈጥኖ ተነሳ። ከዚህ በኋላ ሰውነቱን ቢዳስሰው እንደ ሕፃን ሆነ። ጌታችን እንደ መብረቅ ሲለዋወጥና መላእክት ሲሰግዱለት አይቶ ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን ተረድቶ በምድር ላይ ተደፍቶ ለእግዚአብሔር አምላክ ጻድቁ አባታችን ሰገደ። ጌታችንም ኪሮስ ሆይ ሀብት ንብረቴን ሳትል መንግሥትህን ሁሉ ትተ ወንድሞችን ሁሉ ትተ የመነንክልኝ የማርያም ልጅ ኢየሱስ ክርስቶስ ነኝ አለው። ከዚህም በኋላ አንተም ብዙ ክብርን ታገኛለህ። በምድር ላይ እንዳንተ ትዕግሥተኛ አላገኘውም። ቅድሳቴን ለእንግዳው መነኩሴ በመስጠታችሁ በብኑዳን አንበሳ እንዲሰብረው አደረግኩ፣ ምክንያቱም በፊቴ እንዳይወቀስ ነው አለው። ለ40 ዘመናት ሙሉ አቡነ በብኑዳ በምን ምክንያት ተላልፎ እንደተሰጠ፣ በምን ምክንያት አንበሳ እንደበላው ሳላውቅ ከመሬት ላይ አልነሳም ብሎ ለ40 ዘመናት ቢጾም ቢጸልይ እግዚአብሔር አምላክ ተገልጦለት ለምን ይህንን እንዳደረገ ነገረው። ቅድሳቴን ለእንግዳው መነኩሴ በመስጠታችሁ በብኑዳን አንበሳ እንዲሰብረው አደረግኩ፣ ምክንያቱም በፊቴ እንዳይወቀስ ነው አለው። በዚህ ጊዜ ጻድቁ አባታችን አቡነ ኪሮስ ጌታ ሆይ ፍርድህ ቅን ነው፣ ፍርድህ ትክክል ነው ብሎ እግዚአብሔር አምላክን አመሰገነ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተገለጠ ጻድቁ አባታችን አቡነ ኪሮስን ያነጋግረው ነበረ። ታዲያ ከብዙ ዘመናት በኋላ ጻድቁ አባታችን አቡነ ኪሮስ የሚያርፍበት ቀን በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፍ መላእክትን፣ ጻድቃን ሰማዕታትን፣ እናታችን እመቤታችን ቅድስት ድንግል ማርያምን አስከትሎ ወደ ጻድቁ አባታችን ወደ አቡነ ኪሮስ መጣ። ሞትህ ሞት አይደለም ካለው በኋላ የገድልህን መጽሐፍ የሚጽፈውን፣ የሚያነበውን፣ የሚሰማውን፣ በምድር ላይ መታሰቢያህን የሚያደርገውን፣ ዕጣን ጧፍ ዘብ የሚሰጠውን በደብረ ጽዮን በማደርገው የ1000 ዓመት በዓል ከኔ ጋር አስቀምጠዋለሁ። የኀጢአቱንም ደብዳቤ እፍቅለታለሁ፣ በጎ ዋጋን እከፍለዋለሁ። መካኖች ገድልህን አቅፈው ቢያለቅሱ፣ ጸበልህን ቢጠጡ፣ ስምህን ቢጠሩ የመካኒቱን ማኅፀን እኔ እከፍታለሁ፣ የሚሞትባቸውን እንዳይሞትባቸው አደርጋለሁ አለው። ይህንን ታላቅ ቃል ኪዳን እግዚአብሔር አምላክ ለጻድቁ አባታችን ለአቡነ ኪሮስ ሐምሌ 8 ቀን ከሰጠው በኋላ ይህንን ቃል ኪዳን ጻድቁ አባታችን አቡነ ኪሮስ ከተቀበሉ በኋላ ሐምሌ 8 ቀን አረፉ። ጻድቁ አባ ባውማም ሥጋውን ቀብሮ ገድሉንም ጽፎ በየአብያተ ክርስቲያናቱ ወደ የገዳማቱ ላከ። ስለዚህ ዛሬ ስለምንድን ነው የጻድቁ አባታችን የአቡነ ኪሮስን ዓመታዊ ክብረ በዓል የምናከብረው ስንል በዓለ ልደታቸውን ነው፣ የተወለዱበትን ነው። ታዲያ በዓለ ልደታቸው ታኅሳስ 8 ስለሆነ በዓለ ልደታቸው ነው ብለን ብቻ ማለፍ ሳይሆን ስለ ጻድቁ አባታችን ማወቅ ስላለብን ነው ከብዙ በጥቂቱ ታሪኩን አጠር አድርገን የተመለከትነው። ወገኖቼ ዛሬ የጻድቁ አባታችን የአቡነ ኪሮስን ስማቸውን በመጥራታችን፣ ገድላቸውን በመናገራችን፣ መናገር ብቻ ሳይሆን በመስማታችን፣ መስማት ብቻ ሳይሆን በማንበባችን ምክንያት ብቻ በቃል ኪዳናቸው ምሕረትን እናገኛለን። ወገኖቼ መታሰቢያን የሚያደርገውን በስምህ ለተሠራ ቤተ ክርስቲያን ዕጣን ጧፍ ዘይት የሚሰጠውን በደብረ ጽዮን በማደርገው የ1000 ዓመት በዓል ላይ ከኔ ጋር አስቀምጠዋለሁ ብሎ ጌታችን ቃል ኪዳንን ገብቶለታል ለጻድቁ አባታችን ለአቡነ ኪሮስ። ስለዚህ በቃል ኪዳናቸው ምሕረትን እንድናገኝ ዛሬ ስማቸውን ልንጠራ፣ መታሰቢያቸውን ልናድርግ፣ በስማቸው የተራበ ልናበላ፣ የተጠማ ልናጠጣ፣ የታረዘ ልናለብስ ያስፈልጋል። ይህንን ልናድርግ ያስፈልጋል ወገኖቼ። ዛሬም ጻድቁ አባታችን በቃል ኪዳናቸው ብዙ ገቢረ ተአምራትን እያደረጉ ነው ያሉት። የተጨነቁትን ከጭንቀታቸው ሲያወጡ እየተመለከትን ነው። ልጅ በማጣት የሚሰቃዩትን ልጅ ሲሰጡ እየተመለከትን ነው።
ብዙዎች በዚህ ዘመንም ጭምር ትላንት ልጅ ያልነበራቸው የጻድቁ አባታችን የአቡነ ኪሮስን ገድላቸውን አዝለው ልጅ ያልነበራቸው ልጅ ያገኙአሉ። በሆዳቸው ውስጥ ደግሞ ልጃቸው በሳይንሳዊ መንገድ ዶክተሮች መርምረው ይህ ልጅ መወለድ የለበትም ብለው የወሰኑትን እነርሱ ግን የጻድቁ አባታችን የአቡነ ኪሮስን ጸበል ጠጥተው ልጃቸውን በሰላም ይወለዱ አሉ። ይሞታል የተባለውን እግዚአብሔር አምላክን እንዳይሞት ያደርጋል። በገባላቸው ቃል ኪዳን መሰረት ጸበላቸውን ብትጠጡ፣ ገድላቸውን ብታዝኑ፣ የገድላቸውን መጽሐፍ አቅፋችሁ ብታለቅሱ፣ ስማቸውን ብትጠሩ፣ ልጅ የሌላችሁ ሰዎች ዛሬም ልጅን ታገኛላችሁ። ወገኖቼ እስቲ ከዚህ በፊት በጻድቁ ምልጃ በረከትን ምሕረትን ያገኛችሁ ሰዎች ስለ ጻድቁ አባታችን ስለ አቡነ ኪሮስ መስክሩ፣ ስራቸውን መስክሩ። የኮሜንት መስጫው ሐሳብ መስጫው ቦታ ክፍት ነውና በዚያ ቦታ ላይ ጻድቁ አባታችን አቡነ ኪሮስ ያደረጉላችሁን ነገር መስክሩ። ዛሬ በዘመናችን ብዙ ሰዎች ልጅ አጥተው የነበሩ በሳይንሱ ተስፋ የላችሁም አትወልዱም የተባሉ የገድላቸውን መጽሐፍ አዝለው የገድላቸውን መጽሐፍ አቅፈው አልቅሰው ብዙ ሰዎች ልጅን አግኝተዋል። ወገኖቼ እስቲ ልጅ ያገኛችሁ ሰዎች በኮሜንት መስጫው ቦታው ላይ ስለ ጻድቁ አባታችን መስክሩ፣ ተናገሩ። ስለዚህ ዛሬም የጻድቁ አባታችን የአቡነ ኪሮስ ቃል ኪዳናቸው በዘመናችን ድንቅ ድንቅ ተአምራትን እያደረገ ነውና ይህንን ክብረ በዓላቸውን በምናከብርበት ዕለት ስማቸውን ልንጠራ፣ መታሰቢያቸውን ልናድርግ፣ ዝክራቸውን ልንዘክር፣ የሰማነውን ደግሞ ላልሰሙ ልናሰማ ያስፈልጋል። ዛሬ እኔ የማውቃትን ስለ ጻድቁ አባታችን ስለ አቡነ ኪሮስ ለእናንተ ነገርኩ። ስለዚህ በቃል ኪዳናቸው ምሕረትን አገኛለሁ። እናንተም ሰማችሁ፣ እናንተም ምሕረትን ታገኛላችሁ። ቃል ኪዳናቸው ነውና የሰማችሁትን ደግሞ እንደዚሁ ላልሰሙ አስሙ። ወገኖቼ በቃል ኪዳናቸው ምሕረትን ታገኙ ዘንድ። ስለዚህ ዛሬ ስለምን እንደምናክብር አጥር አድርገን ተመልክተናል። የተማርነውን ልናስተምር ያስፈልጋል። እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያናችን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምረው ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የጌታችንን የልደት በዓል ምክንያት ማድረግ የታመሙ እህት ወንድሞቻችንን ሆስፒታል ድረስ ሄደን እንጠይቃለንና እዚህ በረከት ሥራ ላይ ሁላችሁም ልትሳተፉ ያስፈልጋል። በዚህም ደግሞ ታሜ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። እኛ ክብረ በዓሉን ሁሉ ሞልቶልን ተትረፍርፎልን በየቤታችን ደስ ብሎን ስናክብር መድኃኒት መግዣ እንኳን አጥተው በየሆስፒታሉ በህመም የሚሰቃዩ እህት ወንድሞቻችንንም ልናስብ ያስፈልጋልና ሁላችንም አነሰ በዛ ሳንል ያቅማችንን የ100 ብር ቻሌንጅ ብለን ጀምረናል። ከ100 ብር ጀምሮ ያቅማችሁን እያደረጋችሁ እዚህ በረከት ሥራ ላይ ልትሳተፉ ያስፈልጋል ማለት ነው። ስለዚህ እንዴት ነው የምትሳተፈው፣ በምን አካውንት ነው የምትሳተፈው ብላችሁ የምትጠይቁ ሰዎች የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን ጽሁፍ አንብባችሁ እዚህ በረከት ሥራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።